እዚህ አጭር ቪዲዮ ማለት ነው የምንመለከተው በሕማማት ውስጥ ስላለችው ስለ ሐሙስ ነው። ጸሎተ ሐሙስ እያልን የምንጠራት እንግዲህ ስለ ጸሎተ ሐሙስ ወሳኝ ነገሮችን ለእናንተ የሚጠቅሙ ነገሮችን እያነሳን የምንመለከት ይሆናል። እንግዲህ ጸሎተ ሐሙስ ወደ 5 አይነት ስሞች አሏት። እንግዲህ እነዚህን 5ቱንም ስሞች አንስተን ትርጉማቸውን ጭምር ከምን አንፃር ስማቸው እንደተሰጣቸው ጭምር ጥር አድርገን እንመለከታለን። እንደዚሁም ደግሞ በጸሎተ ሐሙስ ቀን ማድረግ ስላለብን ነገሮችም ስለሚከናወኑ ስርዓቶች ማለት ነው ከነ ምሳሌያቸው ጥር አድርጌ የምነግራችሁ ይሆናል፣ የምንነጋገር ይሆናል። እግዚአብሔር በመካከላችን ተገኝቶ ሁላችንን የሚያስተምረን ታዲያ እና በሕማማት ውስጥ ያለችው ሐሙስ እንግዲህ ብዙ ስሞች ያሏት ሲሆን ከነዚያ መካከል የመጀመሪያው እንግዲህ ሕጽበተ እግር የሚል ስም አላት። ወይንም ደግሞ የሕጽበተ እግር ሐሙስ ማለት ትችላላችሁ። ይህም ስያሜ የተሰጠባት ለምንድን ነው? ክርስቶስ አምላካችን የደቀ መዛሙርቱን እግር ዝቅ ብሎ ያጠበባት ቀን ስለሆነች ሕጽበተ እግር የሚለውን ስያሜ አግኝታለች ማለት ነው። ታዲያ ክርስቶስ የደቀ መዛሙርቱን እግር ያጠበው ለምንድን ነው ሲባል ስለ 4 ነገሮች ነው። የመጀመሪያው ፍቅሩን ለመግለጥ ነው። ፍጹም እንደሚወዳቸው ፍቅሩን ለመግለጥ ለደቀ መዛሙርቱ ፍቅሩን ይገልጥ ዘንድ እግራቸውን አጥቧል። ምክንያቱም ምን ሲላቸው መሰላችሁ? እንኳን ሌላውን አካላችሁን በመሪ አዋራ የሚነካውን እግራችሁን እንኳን አልንቀውም ሲል ፍጹም ፍቅሩን ለደቀ መዛሙርቱ ሊገልጥ ማለት ነው። አቧራ የሚነካውን የሚራመዱበትን እግራቸውን ዝቅ ብሎ አጠበ ማለት ነው። ፍቅሩን ለመግለጥ ነው እግራቸውን ያጠበው የመጀመሪያው ምክንያቱም። ሁለተኛው ደግሞ ትሕትናውን ለማሳየት ነው የደቀ መዛሙርቱን እግር ያጠበው። ምክንያቱም እሱ ሰማያዊ አምላክ ሲሆን በኪሩቤል ጀርባ ላይ የሚኖር ሲሆን ኪሩቤል ሰረገላዎቹ የሆኑለት አምላክ ሲሆን ዝቅ አለና የፍጡራኑን የደቀ መዛሙርቱን የተማሪዎቹን እግር ዝቅ ብሎ በማጠብ ትሕትናውን ገለጠላቸው ማለት ነው። ምክንያቱም እሱ ምን ብሏል? እኔ በልቤ ትሑት ነኝ ያለ አምላክ ስለሆነ ትሕትናውን ደግሞ በተግባር ገልጦ አሳያቸው። የደቀ መዛሙርቱን እግር ዝቅ ብሎ አጠበ፣ ትሕትናውን ገለጠ የተባለው ለዚህ ነው። ስለዚህ ሁለተኛው ምክንያት የደቀ መዛሙርቱን እግር ያጠበው ለምንድን ነው ሲባል ትሕትናውን ለመግለጥ ነው። ሶስተኛው ደግሞ ምሳሌ ለመሆን ነው። የደቀ መዛሙርቱን እግር ያጠበበት ምክንያት ክርስቶስ ሶስተኛው ምክንያት ምንድነው አልኳችሁ? ምሳሌና አርአያ ለመሆን ነው። እንደውም እኮ በዮሐንስ ወንጌል ምዕራፍ 13 ቁጥር 12 አካባቢ ጀምራችሁ ስታነቡ እናንተ መምህርና ሊቅ ትሉኛላችሁ፣ ጌታና መምህር ትሉኛላችሁ። አዎ አልተሳሳታችሁም፣ ትክክል ናችሁ፣ እንደዚሁ ነኝ እንደምትሉኝ ነኝ። ነገር ግን አለ እኔ መምህራችሁ ስሆን ዝቅ ብዬ የእናንተን እግር እንዳጠብኩ እናንተም ደግሞ ለበታቾቻችሁ እንደዚሁ አድርጉ፣ እርስ በርሳችሁ እንደዚሁ አድርጉ። ይሄንን እኔ ያጠብኳችሁ አለ ምሳሌ ሰጠኋችሁ ይላል ቃል በቃል ወንጌል ላይ ማለት ነው። ስለዚህ ምሳሌ ለመሆን ነው፣ አርአያ ለመሆን ነው። ምክንያቱም እነሱም እንደዚሁ ለበታቻቸው ዝቅ እንዲሉና ትሕትናን እንዲላበሱ የክርስቶስን አርአያ እንዲይዙ የትሕትናውን አርአያነት እንዲይዙ ማለት ነው። ለደቀ መዛሙርቱ አርአያ ለመሆን እግራቸውን አጥቧል ማለት ነው። ዛሬም በቤተ ክርስቲያናችን በጸሎተ ሐሙስ ማለት ነው ከፓትርያርኩ ጀምሮ የበታቾቻቸውን እግር ያጥባሉ። ካህናቱ የምእመናኑ ያጥባሉ። እንደዚሁ ጳጳሳቱ ደግሞ የካህናቱን ያጥባሉ፣ የበታቻቸውን ማለት ነው። ምክንያቱም ምን እያሉ ነው? ክርስቶስ ሆይ አንተ የደቀ መዛሙርትን እግር እንዳጠብክ የአንተ አርአያ ይዘን እኛም የምእመናንን እግር እናጥባለን፣ በአንተ አርአያነት እኛም ደግሞ የበታቾቻችንን እግር እናጥባለን ሲሉ ዛሬም ሕጽበተ እግር እንደምታውቁት ሐሙስ ቀን በቤተ ክርስቲያን እግራችንን በካህናት እጅ እንታጠባለን። የዚያ ምሳሌ ነው፣ የክርስቶስን አርአያነት ስለያዙ ማለት ነው። አርአያ ለመሆን ነው ሶስተኛው የደቀ መዛሙርቱን እግር ያጠበው። አራተኛ ደግሞ ለሐዋርያት ልጅነትን ወይንም ደግሞ ጥምቀትን ለመስጠት ነው። አሁን አንዳንድ ሰው ሐዋርያት መቼ ተጠመቁ? ጥምቀት ለድህነት አስፈላጊ ነው። ታዲያ ሐዋርያት መቼ ነው የተጠመቁት ይላል። ሐዋርያት የተጠመቁት በጸሎተ ሐሙስ ነው። ምክንያቱም ይህ አጠባ ዝም ብሎ እንደ ተራ አጠባ አይደለም። የክርስቶስ አጠባ ይሄ እንደ ተራ አጠባ እንዳልሆነ
የምታውቁት በምንድን ነው ካላችሁኝ ጴጥሮስ አልታጠብም ብሎ ነበረ። አልታጠብም ምክንያቱም እንዴ እኔ ደቀ መዝሙር የጌታውን እግር ያጥባል እንጂ እንደነው አንተ የኔን እግር ልታጥብ የሚገባው? እምቢ ብሎ ነበር ጴጥሮስ እንደምታውቁት። ታዲያ ምን አለው? እኔ ካላጠብኩ ክርስቶስ እንዲህ አለው ለጴጥሮስ፣ እኔ ካላጠብኩ ከኔ ጋራ እድል ፋንታ የለህም አለው። አያችሁ ምን እያለው ነው? ከኔ ጋራ አንድ አትሆንም እያለው ነው። ተመልከቱ እኛ ከክርስቶስ ጋር አንድ የምንሆነው በምንድን ነው? በጥምቀት ነው። የክርስቶስ ልጅነትን የምናገኘው ማለት ነው። ስለዚህ ይህ አጠባ የልጅነት ጥምቀትን እየሰጣቸው ነው። እና ምን አለው? አንድ አትሆንም ሲለው ምን ማለት ነው? ልጅነትን አታገኝም። ምክንያቱም ይሄ አጠባው ጥምቀት ስለሆነ ለደቀ መዛሙርቱ ጥምቀት ያገኙበት ልጅነት ያገኙበት ስለሆነ ይህ አጠባ ማለት ነው ከኔ ጋር እድል ፋንታ የለህም ሲል ገልጦታል። ስለዚህ እድል ፋንታ የሚያሰጠው ደግሞ ከክርስቶስ ጋር እድል ፋንታ የሚያሰጠው ምንድነው? ጥምቀት ነው። ስለዚህ ሐዋርያት ልጅነትን ጭምር ያገኙበት ነው ይህ አጠባ ማለት ነው። እና የክርስቶስ እግራቸውን ያጠበባቸው ምክንያት አራተኛው ምክንያት ልጅነትን ለመስጠት ነው ጥምቀትን። ምክንያቱም ሐዋርያት የተጠመቁት በጸሎተ ሐሙስ ስለሆነ ማለት ነው። አንደኛው የሐሙስ ምንድነው አልኳችሁ? ሕጽበተ እግር የእግር የመታጠብ ሐሙስ ትባላለች። ሁለተኛ ደግሞ የምስጢር ቀን የምስጢር ሐሙስ ትባላለች። የምስጢር ቀን የተባለችው ለምንድነው ካላችሁኝ ክርስቶስ ምስጢረ ቁርባንን ለደቀ መዛሙርቱ የመሰረተበት ቀን ስለሆነ ምስጢረ ቁርባንን ከዲያብሎስ ሰውሮ ለደቀ መዛሙርቱ ምስጢረ ቁርባንን የመሰረተበት ቀን ስለሆነ ነው የምስጢር ቀን የተባለችው። አይሁድ ፋሲካቸውን የሚያከብሩት ልክ ከአይሁድ ከግብጽ በወጡበት ስርዓት ነው። ከግብጽ የወጡት በምንድን ነው? በበጉ ደምና እንደዚሁ በጉን አርደውና እንደዚሁም ደግሞ ቂጣ እየበሉ ነው የወጡት አይደል? ልክ ፋሲካቸውንም ሲያከብሩ በግ ያርዳሉ፣ ቂጣ ይጋግራሉ እና የበግ ስጋና ቂጣ እየበሉ ነው ፋሲካቸውን የሚያከብሩት። ክርስቶስን በምሴተ ሐሙስ ይህንን ለደቀ መዛሙርቱና ክርስቶስ ከተመገቡ በኋላ ከዚያ ይህንን የኦሪቱን አሳለፈና ማለት ነው የሐዲስ ኪዳን መስዋዕት መሰረተ። ምንድነው እሱ? የክርስቶስ ስጋውንና ደሙን የመሰረተበት ቀን ነው። እናም ሲመሰረትም ምን አላቸው ለደቀ መዛሙርቱ? ንስኡ ብልኡ ዝውእቱ ስጋዬ ዘይትፌተት በእንተ ኃጢአት ዓለም። እንግዲህ ይህ ነገ በዕለት ዓርብ ላይ የሚቆረሰው ስጋዬ ነውና ህብስቱን አንስቶ ነው እኮ እንዲህ የሚላቸው ይህ ስለናንተ የሚቆረሰው ስጋዬ ነውና ነገ የሚቆረሰው ስጋዬ ስለሆነ እንኩ ብሎ ሰጣቸው ለደቀ መዛሙርቱ። እንደዚሁ ጽዋውንም ማነሳና ይህ ስለናንተ ስለ ዓለም ኃጢአት በመስቀል ላይ የሚፈሰው እውነተኛ ደሜ ነው እንኩ ጠጡ ብሎ የሐዲስ ኪዳንን የምስጢረ ቁርባንን መሰረትና ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ከሰጣቸው ህብስት በሉ፣ ከሰጣቸው ወይን ጠጡ ማለት ነው። ስለዚህ ምስጢረ ቁርባንን የመሰረተበት ቀን ስለሆነ የምስጢር ቀን ይባላል ማለት ነው። ሁለተኛው የሆነ ሶስተኛው ደግሞ የሐዲስ ኪዳን ሐሙስ ይባላል። የሐዲስ ኪዳን ሐሙስ ለምንድን ነው የሐዲስ ኪዳን ሐሙስ የተባለው ሲባል የኦሪቱን መስዋዕት አሳልፎ የሐዲስ ኪዳንን መስዋዕት የመሰረተበት ስለሆነ ነው። የኦሪት መስዋዕት እንደምታውቁት የበግ የላም የፍየል ምናምን ስጋ ነው። የሐዲስ ኪዳን መስዋዕት ግን የራሱ የክርስቶስ ስጋና ደም ነው። ስለዚህ ያንን አማናዊ ስጋና ደም የሰጣቸው ደግሞ መቼ ነው? የጸሎተ ሐሙስ ቀን ነው። ስለዚህ ይህ ሐሙስ የሐዲስ ኪዳን ሐሙስ በመባል ይታወቃል ማለት ነው። ሶስተኛው ይሄ ነው። አራተኛው ደግሞ የነጻነት ሐሙስ ይባላል። የነጻነት ሐሙስ የተባለው ለምንድን ነው ሲባል ክርስቶስ ለደቀ መዛሙርቱ በዕለተ ዓርብ የሚቆረሰውን ስጋውንና የሚፈሰውን ደሙን ሰጥቶ ስለ ዓለም ይህም የሚሆነው ስለ ዓለም ኃጢአት ዓለምን ለማዳን እንደሆነ ስለተናገረና ነጻነታችን የታወቀበት ቀን ስለሆነ ማለት ነው። ክርስቶስ ስጋውን ቆርሶ ደሙን አፍስሶ ዓለምን ነጻ እንደሚያደርገው ነጻነታችን የታወቀበት ቀን ስለሆነ የነጻነት ሐሙስ ይባላል ማለት ነው። ስንተኛው ነው? አራተኛው ነው። አምስተኛው ደግሞ ሁላችሁም እንደምታውቁት የጸሎተ ሐሙስ ይባላል። ጸሎተ ሐሙስ ማለት የሐሙስ ጸሎት ማለት ነው። ታዲያ ለምንድን ነው የሐሙስ ጸሎት የተባለው ሲባል ደግሞ ክርስቶስ ለደቀ መዛሙርቱ ስጋውንና ደሙን ምስጢረ ቁርባንን ከመሰረታላቸው በኋላ ሌሊት ማለት ነው ወደ ጌቴሴማን ሊጸልይ የወጣበት ቀን ስለሆነ፣ ምክንያቱም የሚያስይዘው ይሁዳ እንግዲህ ስጋውንና ደሙን ከተቀበለ በኋላ ያንን ምስጢረ ቁርባንን ከተቀበለ በኋላ
ወደ አይሁድ ሄዷል ሊያስይዘው። ክርስቶስም ደግሞ ደቀ መዛሙርቱን ይዞ ወጣና ከዚያ ወደ ጌቴሴማን አካባቢ ሲደርስ ማለት ነው ሶስቱን ደቀ መዛሙርቱ ብቻ ለየና ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ወጥቶ ማለት ነው የጸለየባት ሐሙስ ናት። ምን ብሎ ነው የጸለየው? ቢቻልስ ይህ ጽዋ ከኔ ይለፍ ብሎ የጸለየበት። አሁን እንግዲህ ክርስቶስ ለምንድን ነው የጸለየው ሲባል አሁን ክርስቶስ እንደው መጸለይ ኖሮበት ወይንም ፈርቶ ምናምን አይደለም። አንደኛ ለኛ አርአያ ስለመሆን ነው። ለምንድነው አርአያ የሚሆነን ሲባል እናንተ መከራ በመጣባችሁ ጊዜ ተክታችሁ ጸልዩ ለማለት ለኛ አርአያ ለመሆን ነው። ሁለተኛ ደግሞ ለአቅርቦተ ሰይጣን ነው የጸለየው ክርስቶስ ሰይጣንን ለማቅረብ። ምክንያቱም ልክ ፈራ ተብሏል አይደል? ልቡ አዘነ ምናምን ተብሎ ተጽፏል ወንጌል ላይ። ለምንድነው እንደዚያ የሆነው? ሰይጣን ይሄ ለካ ሩቅ ብእሲ ነው። ሩቅ ብእሲ ማለት ተራ ሰው ማለት ነው። ተራ ሰው ነው። አምላክ መስሎ የነበርኩ ተራ ሰው ነው እንዴ ብሎ ሰይጣን ወደ ክርስቶስ እንዲቀርብ ለማድረግ ነው። ጸለየ፣ አዘነ፣ ተራበ፣ አምላኬ አምላኬ አለ። እነዚህ የሚሉት ቃላት ሰይጣንን ለማቅረብ ክርስቶስ የተጠቀመባቸው ቃላቶች ናቸው። ስለዚህ የጸለየውም ሰይጣንን ለአቅርቦተ ሰይጣንና ለእኛ አርአያ ለመሆን ነው ማለት ነው። ከዚያ ስለዚህ የጸሎተ ሐሙስ የተባለው ማለት ነው ክርስቶስ የጸለየባት ሐሙስ ስለሆነች ጸሎተ ሐሙስ በመባል ይታወቃል። እንግዲህ በቤተ ክርስቲያናችን በዚህ ቀን ማለት ነው 3 ጊዜ ሥርዓተ ቅዳሴ ይደረሳል። በጸሎተ ሐሙስ 3 ጊዜ ይቀደሳል። መቼ ካላችሁኝ የመጀመሪያ ሌሊት አካባቢ ያው እናንተ ምእመናን ብዙ ጊዜ በሌሊት ስለማይገኙ ቤተ ክርስቲያን አብዛኞቻችሁ ላታውቁት ትችላላችሁ። ነገር ግን በሌሊት ላይ ኦሬዲ ከ9 ሰዓት አካባቢ ሌሊት ላይ ሥርዓተ ቅዳሴ ይደረሳል። ልክ ለክርስትና የሚደረሰው አይነት ሥርዓተ ቅዳሴ ሌሊት ላይ ይደረሳል። ከዚያም በኋላ ደግሞ ልክ ሕጽበተ እግሩ ከመከናወኑ በፊት ምን ይደረሳል? ሥርዓተ ቅዳሴ ይደረሳል። እንደዚሁም ደግሞ ዋናው ቅዳሴ ደግሞ እንደዚሁ ምእመናን የሚቆርቡበት ማለት ነው ሥርዓተ ቅዳሴ ቀን ላይ ይደረሳል ማለት ነው። ስለዚህ 3 ጊዜ ይቀደሳል በዚህ ቀን። እናም በዚህ ቀን ምን እናደርጋለን? እግራችንን እንታጠባለን በክርስቶስ አርአያነት ማለት ነው። ካህናቱ የኛን እግር የምእመናንን እግር ያጥባሉ። ለምንድን ነው ሲባል የክርስቶስን አርአያነት ለመያዝ ነው። እንደዚሁም ደግሞ የምንታጠበውም በወይራ ቅጠልና በወይን ቅጠል ነው። የወይራና የወይን ቅጠል ነው የምንታጠብበት። በቅጠል ነው ያው እንደምታስታውሱት። እና ለምንድን ነው በወይራ ቅጠል የምንታጠበው ሲባል ወይራ ጽኑ ነው። ነገ በዕለተ ዓርብ ጽኑ መከራን እንደሚቀበል ለማጠየቅ፣ እንደዚሁም ወይን ደግሞ በምስጢረ ቁርባን የተመሰረተበት ስለሆነ በወይን ቅጠል ወይኑ ደግሞ ደሙን ስለሚያመለክት ማለት ነው። በወይን ቅጠልና በወይራ ቅጠል በእነዚህ ምክንያቶች እንታጠባለን ማለት ነው። በዚህ ቀን የሚገርማችሁ ቃጭል እየተቃጨለ አይደለም ቅዳሴ የሚገባው። አሁን በዘወትር እንደምታውቁት ቃጭል ይመታል፣ ምርዋ ይባላል፣ እሱ ይመታል። በጸሎተ ሐሙስ ግን ቅዳሴ ሲገባ ምርዋ ሳይሆን የሚመታው ጸናጽል ነው የሚመታው። ለምን ሲባል ይሁዳ ለአይሁድ እንዳስይዛቸው ከተነጋገሩ በኋላ ማለት ነው አይሁድ ወደ ክርስቶስ የመጡት በቀስታ ስለሆነ ያንን በዚያ ምሳሌ ማለት ነው ልክ ምርዋም ምንድነው ጸናጽልም ከምርዋ ያነሰ ድምጽ ነው ያለው አይደል? ስለዚህ በቀስታ እንደመጡ ለማጠየቅ ማለት ነው በጸናጽል ይገባል ቅዳሴ ማለት ነው። እየተንሻሻ ጸናጽል ነው የሚሻሻው እንጂ ደውል አይመታም። እና አይሁድ ወደ ክርስቶስ በቀስታ እንደመጡ ለማጠየቅ ነው። በዚህ ቀን የሚገርማችሁ በማጉሊያ ራሱ አይቀደስም። አሁን አዲስ አበባ እንግዲህ ሊቀደስ ይችላል። ምክንያቱም ያው በማጉሊያ ካልተቀደሰም ያው ብዙ ሕዝብ ደግሞ ውጭ ላይ ስለሚያስቀድስ መስማት ስለማይችል ሊቀደስ ይችላል። ግን ስርዓቱ በማጉሊያ አይቀደስም። ምክንያቱም በለሆሳስ ቀስ ብለው ወደ ክርስቶስ እንደመጡ ለማጠየቅ ነው በማጉሊያም የማይቀደሰው ማለት ነው። በዚህ ምክንያት ነው። እናም እንግዲህ የሕማማት ሐሙስ እነዚህን የመሳሰሉ ስያሜዎች አሏት ማለት ነው። ሌላው ግን በሕማማት ውስጥ ቅዳሴ የለም ታውቃላችሁ። ታዲያ ለምንድን ነው ሐሙስ ተለይታ በሐሙስ ቀን ቅዳሴ ያለው? በሕማማት ውስጥ ቅዳሴ የለም ተብለናል። ታዲያ ሐሙስ ለምን ይቀደሳል ሲባል በሐሙስ ቀን ከሌሎቹ ተለይታ ሐሙስ ቀን የሚቀደሰው ክርስቶስ ለደቀ መዛሙርቱ ምስጢረ ቁርባንን የመሰረተበት ቀን ስለሆነ ነው። ምስጢረ ቁርባን የተመሰረተበት ቀን ስለሆነ ያንን ለማሰብ ያንን ቀኑን ለማሰብ ማለት ነው ቅዳሴ ይቀደሳል። ነገር ግን ኑዛዜ የሚባል ነገር በቅዳሴ መካከል የለም። ኑዛዜ የለም። ምክንያቱም በሕማማት
ፍታት ኑዛዜ ምናምን ስለሌለ ኑዛዜ የለም። ምስጢረ ቁርባን የተመሰረተበት ቀን ስለሆነ ግን ቅዳሴ በልዩነት ሆኖ ሐሙስ ይቀደሳል። ምስጢረ ቁርባን የተመሰረተበትን ቀን ለማስታወስ ማለት ነው። እናም በዚህ ቀን ንስሐ የገቡ ምእመናን በሙሉ መቁረብ ይጠበቅባቸዋል። ምክንያቱም ምስጢረ ቁርባን የተመሰረተበት ቀን ስለሆነ ማለት ነው። እስከዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ። የያዝነውን በልቡናችን ውስጥ ያኖርልን፣ ያልያዝነውን ደግሞ ይግለጽልን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።